ውሽም ጠፋች። ፍቅር አለቀስ አይ አብርሽ አንተ እኮ በግና ጌታ የወንድ አልጫ ትላንትና በመጣች ሴት ሚስቱ ልታሳስር ያምራሃል። የምሬ ነው የምላችሁ። እንኳን ታሰሩ ኤፍሬምና ዳኒ እንኳን ታሰሩ። ሩታ መግባት አለባት። ሩታ መታሰር አለባት። ጨለማ ቤት ውስጥ መግባት አለባት። የምራችሁ ነው። በዚህ ልክ ለካ ሩታ ታናድዳችኋለች እንዴ? አይዛችሁ ቀዝቃዛ ውሃ ጠጡ። የምሬ ነው የምላችሁ። በዚህ ልክ ስታሽቃብጡ አይደብራችሁ? ሩታ ናት እኮ ሁሉን እዚህ ደረጃ ላይ ያደረሰችው። አብርሽ እኮ የተቀየረ በሩታ ነው። አይገርማችሁም? ለካ የሰው ልጅ ገንዘብ ሲይዝ ሁሉም ነገር ከተሞላ በኋላ የሰው ልጅ ይቀየራል እንዴ? እኔ ይሄን የተረዳው ቤተሰብ ማለት ነው። ውሽሚት መቼ ጠፋች? እስኪ ንገሩ። የጠፋች ሴት ነው የምትመስለው እቺ ልጅ። እውነት ብትጠፋ እንዴት ነው ወንድሞቹ ዝም የሚሉ? ትላንትና ለምን አቤል ደነገጠ? ትላንትና በተለቀቀ በአቤል ቤት ለምን ደነገጠ? ለምን ቪዲዮ ጠፋ? እስኪ ለኛ ጥያቄ ነው። ለምን ጠፋ? እነሱ ያውቃሉ። ሄርሜላ የት እንዳለች ያውቃሉ። ገባችሁ? እዚህ ጋር ምን ያደረጉ? ኤፍሬምና ዳኒ ስለታሰሩ ቪዲዮን አጠፉ። ሌላ ቪዲዮ ሰርቶ መጡ። አያችሁ? ምድር አሽቃባጭ ማለት ነው። አቤል በደንብ ያውቃል። አቤል ደላላ አይደለም፣ በደንብ ያውቃል። ለምን ደነገጠ? ሄርሜላ ተገኘች ስትል ማርታ ለምን ደነገጠ? አብርሽ በአንተ ዙሪያ ያሉ ሰዎቹን ጠርጥረው እንዴት ነው በወንድሙ ላይ ልጥፍ እኔ እንጃ። እንዴት ነው በወንድሙ ላይ ልጥፍ የምታደርገው ነገሮቹን? እሺ ዳኒ አንተ ጠላት እንኳን ቢሆን እንዴት ነው በወንድሙ ላይ እንደዚህ የምታደርገው አንተ? ከሩታ ጋር እኮ ልጅ ወልዳችኋል። ልጅ አላችሁ፣ በልጅ ትገናኛላችሁ። ግን ይደብራል በዚህ ልክ ማለት ነው። እቺ ጋላ ሞታ መቼ ጠፋች? አልጠፋችም እኮ የሩታ ስም ለማጠፋት ነው። ሩታን ለመጣል ነው ሁሉም ጎንበስ ቀና የምትሉ ማለት ነው። ምድር አሽቃባጩላ ማለት ነው። አብርሽ ምን ስራ ሰርቶ ነው? በሩታ እኮ ነው እዚህ ደረጃ ላይ የደረሰ። እውነት እናወራ ከተባለ ማለት ነው። የምር ሀቅ ተናገሩ፣ ለሀቅ ተናገሩ፣ አትዋሹ። ገባችሁ? ማን ነው ቡታየራ የሚያውቀው? ሩታ ናት እኮ አስታወቀች ቡታየራ። አብርሽ ማን ነው የሚያውቀው? እኔ ሩታ ከመጣች በኋላ ነው አብርሽ የማውቀው። የሚገርማችሁ ነገር ማለት ነው። ገባችሁ አይደለ? እኔ አብርሽን አላቅም። እኔ የማውቀው ተንቢና ተንቢ ብቻ ናት። እኔ ሌሎቹን አላቅም። ከዛ ሩታ ከመጣች በኋላ ብዙዎቹን እነ ኤፍሬም እና ማርክን ሰብስክራይብ ያደረኩ ሩታ ከመጣች በኋላ ነው። እኔ አላቃችሁም ከተንቢ ውጪ ማለት ነው። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። እንግዲህ ሁሉም ውሽሚት ጠፍታለች እያሉ ነው እንግዲህ ሁሉም እየመጣ ያለው ማለት ነው። ውሽሚት መቼ ጠፋችሁ? ራሷን ደብቃ ከባላ ጋር ያለችው እንጂ እቺ ልጅ ጠፍታ እስከ ዛሬ እንዴት ዝም ይላሉ? ቤተሰብ እስኪ ንገሩኝ። እስኪ ትላንትና በአቤላ ቤት የተለቀቀ ቪዲዮን ጠርጥሩ እስኪ። የሆነ ነገር የተደበቀ ነገር ስላለ ነው እሱ ቪዲዮ የጠፋ ማለት ነው። ለምን ጠፋ? ለእኔ ጥያቄ ነው። እሱ ጥያቄ ይመለስልን። ለምን ሰው በወንጀል ለምን ይታሰራል? እነሱ ያላጠፉ ነገር ለምን ይታሰራሉ? እና ኤፍሬም ማለት ነው ባለፈው የሷ ፎቶ ይዞ ስለ ሙዲ ስለያዙ ነው ወይስ በምን ምክንያቱ ነው የታሰሩ? የምራ ነው ምላችሁ። አረ በጣም ነው የምትደብሩ። ለካ አበሻ ስንባል አሽቃባጭ ነን እንዴ? ይሄን የተረዳው ማለት ነው። እንኳን ታሰሩ እሴ ደግ አደረጉ። ሁሉም በሩታ ፎቶ የተሸቀላችሁ ደግሞ የሩታ ደም። ለነገሩ የሩታ ደም እኮ መራራ ነው። ደስ ይላችኋል። ለዛ ነው ብዙ ጊዜ ሩታ እንደ መጥፎ ሴት የምታደርጉ ማለት ነው።
ይሄ ጅላጅል ይሄ ባለ ተብዮ ነው። ይሄ አብርሽ የሚባል ሰውዬ ይሄ ባል ተብዮ ነው ሚስቱን እያስረገጠ ያለው እውነት ለመናገር ማለት ነው። እቺ ሀላሌ ሴት ትላንትና በመጣች ሴት ሚስቱ የሚቀይር ወንድ አብርሽን አየው ማለት ነው፣ እዚህ ምድር ላይ ማለት ነው። ይሄ ራሱ መታሰር አለበት አብርሽ ማለት ነው። መታሰርማ አለበት በወንጀል እነሱ እያላጠፉ ነገር እነሱ ናቸው ብሎ በውሸት ማረጃ ሄዶ ሰጥቶ እነሱ እያሳሰረ አብርሽ ነው። አብርሽን መታሰር አለበት። የምሬ ነው የምላችሁ። ኧረ በጣም ነው የሚያስጣለው። ስራችሁ በጣም ያስጣላል። ሰውና ሰውን ባታጣሉ ጥሩ ነው ብዬ አስባለሁ። ሰውና ሰውን አታባሉ። ሄርሜላ አልጠፋችሁም። የሚያውቁ ማርታ ታውቃለች፣ ሚኪ ያውቃል፣ አቤል ያውቃል። ከሱ ዙሪያ ላይ ያሉ ሰዎቹ ይጠርጥር ብለዋል። ኤፍሬም ራሱ ተናግረዋል። እንዴ ሰው ሁሉ ስለሳቀ ስላስመሰለ ሁሉም እውነት ሄርሜላ ላይ የሆነ ነገር ስላደረጉ ይመስላችኋል? የሰው ሁሉ ስለሳቀ እነሱ ናቸው እንደዚህ ነገር ያደርጋሉ ብላችሁ ትጠረጥራላችሁ? እኔ አሁን ውስጤ ምንም አልተቀበለም። ነገሩዋ ያለ እነ አቤልና እነ ማርታ ያውቃል። አብርሽ እንኳን እዚህ ነገር ውስጥ እንኳን ባይኖር አቤል በደንብ ያውቃል። ለምን ደነገጠ? የሆነ ድንጋጤ አለ። የምርሽ ነው ማርታ? ለምን አለው? ለምን አለ? ለምን ተደሰቱ? በጣም ነው የሚደብሩ። እውነት ስራችሁ ያስጠላል። ሩታ መቼም አጠፋም፣ ከዚህ ሚዲያ አጠፋም። ሁሌ ከፍታ ላይ ትገኛለች። ምን እንደምታመጡ እናያለን። የምሬ ነው የምላችሁ። በጣም ወጥ ረግጣችሁ፣ በጣም ነው የምታስጠሉ። ስራችሁ ይዘገንናል። ምን አይነት አሽቃባጭ ናቸው ግን! እቺ ቡዚ የምትባላ ማለት ነው። ምን እንዳለች ሰማችሁ ቤተሰብ? የሆነ ነገር ስለተባላሸብሽ ነው በዚህ ልክ እንደዚህ የሆንሽ፣ አንቺ እንደፈለግሽ አስበ ያለቻት ሩታ ማለት ነው። ያው የሩታ መልስ ይመቻችኋል አይደለ? የሩታ እኮ ንግግሯ ቅቤ ነው ታውቃላችሁ። እንደ ሩታ እኔ እዚህ ምድር ላይ አላየሁም በንግግሯ ሰው የምትማረክ ሴት ናት ሩታ ማለት ነው። ገባችሁ አይደለ? ማንም ሩታ ሊሆን አይችልም። ገባችሁ አይደለ? አረ በጣም እንጃ። ለካ በሩታ በዚህ ልክ እንደምትናደዱ ነው የተረዳው ትላንትና ማለት ነው። በአብርሽ ቤት ቪዲዮ የተለቀቀ ቪዲዮ በሩታ ቤት እንደምትናደዱ፣ ለካ በሩታ እንደዚህ ነው እንደምትቃጠሉ። አንድ ሴት ብቻ በዚህ ልክ ሚዲያን ስታንጫጫጭ፣ አረ ሩታ ይመችሽ የኔ ቆንጆ ማለት ነው። ይመችሽ። ይሄ ሰውዬ ይሄ አቤል የሚባል ድንች ራስ እንግዲህ የሄርሜላ ደላላ ነው። አብርሽ ደግሞ የወንድ አልጫ እንደ በግ የሚመራው በሰው ወሬ የሚኖር ሚስቱ የሚሸጥ ወንድ ነው አብርሽ ማለት። ገባችሁ አይደለ? ለምንድን ነው አብርሽ የምትጠይ የምትሉ፣ እሱ የሚሰራ ስራ ነው የምጠላው። እሺ አሁኑ በጣም አስጠላኝ። ወንድሙ ካሳሰር በኋላ አስጠላኝ አብርሽ ማለት ነው። ምንም አታመጡ። እሺ ምድር በጎች ስታስጠሉ